ዘኢኮኖሚስት መጽሔት በዛሬ እትሙ ባወጣውን ጽሑፍ እንዲህ ተርጉሜላችኋለሁ። በቀጭን ገመድ ላይ ይላል። ኢትዮጵያ ወደ ጦርነት አፋፍ እየተጠጋች ነው። በትግራይ የተቀሰቀሰው የቅርብ ጊዜ ግጭት ቀጠናዊ እሳት የመለኮስ አደጋን ያሳያል ይላል። ይህ ክስተት አሁን የተለመደ ሆኗል። ጥሬ ገንዘብ በፍጥነት ያለቀባቸው በሚገኙ ባንኮች ደጃፍ የሚታየው በስጋት የተሞሉ ሰልፎች፣ ባዶ መደርደሪያዎች፣ የዋጋ ንረት እንዲሁም በድንጋጤና በችኮላ የሚደረግ የምግብ ክምችት ባለፈው አንድ ዓመት ውስጥ የኢትዮጵያ ሰሜናዊ ክልል ሆነችው የትግራይ ነዋሪዎች ሌላ ጦርነት እንዳይቀሰቀስ በመስጋት ቢያንስ 3 ተመሳሳይ ክስተቶችን አስተናግደዋል። ከ2013 እና 2015 እንዲሁም ከ2020 እስከ 2022 መካከል በተደረገው የመጨረሻ ዙር ግጭት በመቶ ሺዎች የሚቆጠሩ ሰዎች ሕይወታቸውን እንዳጡ ይታመናል። አሁን ግን የዚህ ታሪክ ድግግሞሽ ስጋት እየጨመረ መጥቷል። የቅርብ ጊዜው የውጥረት ክስተት እስካሁን ከታዩት ሁሉ የከፋና አስጊውም ነው። ጥር 21 ቀን በኢትዮጵያ መከላከያ ሰራዊትና በትግራይ ገዢ ፓርቲ በሆነው ህዝባዊ ወያኔ ሓርነት ትግራይ ህወሓት ታማኝ ኃይሎች መካከል ግጭት መከሰቱን ተከትሎ የኢትዮጵያ መንግስት ወደ ትግራይ የሚደረጉ በረራዎችን ሙሉ በሙሉ አገደ። ከሁለት ቀናት በኋላ የመንግስት ሰው አልባ አውሮፕላኖች፣ ድሮኖች በማዕከላዊ ትግራይ ውስጥ የሚገኙ ኢላማዎችን ደበደቡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ታደሰ ወረደ ግጭቱን ሙሉ ጦርነት የሚመስል ሲሉ ገልጸውታል። ይህ አደጋ ለጊዜው የተገታ ይመስላል። አቶ ታደሰ ወረደ ኃይሎቻቸው በሳምንቱ መጨረሻ ተቆጣጥሯቸው ከነበሩ አንዳንድ አካባቢዎች ለቀው መውጣታቸውን በመግለጽ ልዩነቶችን በውይይት ሊፈቱ ይችላሉ ሲሉ አጽንኦት ሰጥተዋል። ጥር 26 ቀን ወደ ትግራይ የሚደረጉ በረራዎች እንዲቀጥሉ ተፈቀደ። ሆኖም ተጨማሪ ግጭት የመከሰት አደጋ አሁንም በከፍተኛ ደረጃ ላይ ይገኛል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥር 26 ቀን ለፓርላማው ባደረጉት ንግግር ህወሓት ኢትዮጵያን ለማፍረስ የሚሰሩ ከዳተኞች ስብስብ እንደሆነ ጠቁመዋል። አንድ የህወሓት ባለስልጣን የኢትዮጵያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ ነው ሲልም ተናግረዋል። አብይ ይህንን ድርጊቱን ካላቆመ ይህ ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም ሲሉም አክለዋል። የአሁኑ ቀውስ ዘሮች የተዘሩት በቀደመው ጦርነት ወቅት ነው። ጠቅላይ ሚኒስትር አብይ 2010 ላይ ወደ ስልጣን ሲመጡ በኢትዮጵያ ፖለቲካ ውስጥ የህወሓት የበላይነትን ለመተካት በማሰብ ከቡድኑ ጋር ቅሬታ የነበራቸው ኃይሎችን በፍጥነት አሰባሰቡ። ከነዚህም መካከል ከኢትዮጵያ የአማራ ክልል የተውጣጡ የብሔር ብሔረሰብ ሚሊሻዎች ይገኙበታል። በ2013 ዓመተ ምህረት ጦርነት ሲቀሰቀስ የአማራ ሚሊሻዎች ምዕራብ ትግራይን በመቆጣጠር ብሔር ተኮር ማፈናቀልን ፈጸሙ። በመቶዎች ሺዎች የሚቆጠሩ ትግራውያን ከቀያቸው ለመሰደድም ተገደዱ። አብዛኞቹም ከዚያን ጊዜ ጀምሮ በሌሎች የትግራይ አካባቢዎች በሚገኙ አስከፊ መጠለያዎች ውስጥ እየማቀቁ ይገኛሉ። በ2015 የተፈረመው የሰላም ስምምነት ለተፈናቃዮችና ቀያቸው መመለስና በመጨረሻም የክልል ይገባኛል ጥያቄውን ለመፍታት የሚያስችሉ ተጨማሪ ውይይቶችን መንገድ ይጠርጋል ተብሎ ታስቦ ነበር። ነገር ግን በ2016 ወደ ቀያቸው ከተመለሱት ጥቂት ሺህ ትግራውያን መካከል ብዙዎቹ ከአማራ ሚሊሻዎች ማስፈራሪያና እንግልት
ደርሶባቸዋል። አብዛኞቹ ሌሎች ተፈናቃዮች ወደ ቤታቸው ለመመለስ እጅጉን ይሰጋሉ። ጠቅላይ ሚኒስትር አብይ ህወሓት የተያዙ ግዛቶችን ከአማራ ወደ ትግራይ ለማዞር የሚያቀርበውን ጥያቄ ችላ ብለውታል። ባለፈው ሳምንት የህወሓት ኃይሎች በድንገት የተከዜን ወንዝ ተሻግረው ወደ ጸለምት ሲገቡ ባለስልጣናቱ ዓላማቸው ስለ ተመላሽ ትግራውያን አያያዝ ከኢትዮጵያ ሰራዊት ጋር ለመነጋገር ብቻ እንደሆነ ተናገሩ። ነገር ግን አንዳንድ ምንጮች ትክክለኛ ግባቸው ስልታዊ ቦታዎችን ለመያዝ ወይም የኢትዮጵያን ሰራዊት የመከላከል አቅም ለመፈተሽ ሊሆን እንደሚችል ይገምታሉ። ጠቅላይ ሚኒስትር አብይ ህወሓት ምዕራብ ትግራይን በኃይል በማስመለስ በሱዳን ላሉት አጋሮቹ የሎጂስቲክስ መስመር ለመክፈት አቅዶ ይሆናል የሚል ስጋት ከረጅም ጊዜ ጀምሮ ነበራቸው። መንግስታቸው የወታደሮቹን ወንዝ መሻገር እንደ ዋና ጥቃት ቅድመ ዝግጅት የተረጎመውም ይመስላል። የኢትዮጵያ ሰራዊት ከፍተኛ ቁጥር ያላቸውን ወታደሮችና የጦር መሳሪያዎች ወደ ትግራይ ድንበሮች እያንቀሳቀሰ እንደሆነ ይነገራልም። በሌላ በኩል ደግሞ በደቡብ ትግራይ በህወሓትና በመንግስት ደጋፊ ሚሊሻዎች መካከል ውጊያው እንደቀጠለ ነው። ጥር 22 ቀን የአፍሪካ ህብረት በኢትዮጵያ መንግስትና በህወሓት መካከል ለማደራደር በይፋ ጥያቄን አቀረበ። በሁለቱ ወገኖች መካከል ያለውን ንግግር በቅርበት የሚያውቁ ምንጮች እንደገለጹት ኢትዮጵያ የአፍሪካ ህብረት በውስጥ ጉዳዩዋ ጣልቃ መግባቱን እንዲያቆም በግል ምላሽ ሰጥታለች። በአብይ የቅርብ ክበብ ውስጥ ያሉ አንዳንድ አካላት በህወሓት ላይ ጠንከር ያለ እርምጃ ለመውሰድ ጊዜው አሁን ነው ወደሚል ድምዳሜ መደረሱን ይገልጻሉ። ይህ ማለት ግን ጦርነት አይቀሬ ነው ማለት አይደለም። ሁለቱም ወገኖች ላለማዋጋት የሚያበቁ አሳማኝ ምክንያቶች አሏቸው። ህወሓት በዓመታት ውስጥ ሽኩቻዎቹ በራሱ ውስጥ ጭምር ተዳክሟል። ጠቅላይ ሚኒስትር አብይ ከህወሓት ጋር መቀራረብ የጀመረችውን ጎረቤት ኤርትራን ጨምሮ በርካታ ጠላቶችም አሉባቸው። ሆኖም የኢትዮጵያ ቀውስ ከሱዳን የእርስ በርስ ጦርነትና ያንን ጦርነት እያቀጣጠሉ ካሉ የውጭ ኃይሎች ፉክክር ጋር የተሳሰረም ነው። በትግራይ የሚንቀሳቀሱ አዲስ ጦርነት ወደ ቀጠናዊ ጥፋት በትግራይ የሚንቀሰቀሰው አዲስ ጦርነት ወደ ቀጠናዊ ጥፋት የመሸጋገር እድሉም ሰፊ ነው። አቅሙ ያላቸው አካላት ጊዜው ሳይረፍድ ለሰላም ግፊት ማድረግ ይኖርባቸዋል ይላል ዘ ኢኮኖሚስት ያወጣው ጽሑፍ የዚህ ሳምንት። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን እንግዲህ